ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅን ጌታ ዝቅ ብዬ ላንተ ውለታ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከነገደ ሌዊ ባልሆንም ባልሾምም እንደ አሮን የዜማ ዕቃ ባልይዝ በገና ላመስግን በትሕትና ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከእረኝነት ከታናሽ ስፍራ ለንግስና ምንም ብጠራ ከቀንዲሉ ቀርቧል ሐሳቤ ልቀኝለት ተነክቶ ልቤ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኔም ነኝ ይህች ናት ቃሌ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ እንኳን ልቆም በፍታ ለብሼ አፍርሃለሁ እኔ አጎንብሼ የትምክህት ካባዬን ጥዬ ከመቅደስ ልግባ ጌታዬ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ
አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ሰላም ሰላም በመላው ዓለማችንና በአገራችን በኢትዮጵያ ያላችሁ የተዋህዶ ልጆች ሁላችሁም እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ወጣትነት በዘመናችን የሚል ፕሮግራም ላይ ነው ያለነው፣ በነጋሽ ሚዲያ ላይ ብቻ የሚቀርብ ማለት ነው። ዛሬ ደግሞ በጣም የምንወደው በጣም የምናከብረው አንድ እንግዳ ይዘን ቀርበናል። ምናልባት ይህን እንግዳ በዓለማዊ ነገር ላይ ድሮ ታውቁት ነበረ፣ በዘፈን ዓለም ላይ። እግዚአብሔር ግን ረድቶት ድንግል ማርያም አግዛው ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ሆኗል ማለት ነው። ትልልቅ ሚዲያ ላይ እነ ፋና ላምሮት፣ ኢትዮጵያን አድል ላይ የተለያዩ ቦታ ላይ ትልልቅ ስራዎችን ሲሰራ የነበረ ነገር ግን እግዚአብሔር አግዞት ወደ ዝማሬው ተመልሷል። የትም እንዳትሄዱ አብረን እንቆያለን። ወንድሜ ዘማሪ ያብቃል ደሳለኝ እንኳን በደህና መጣ። እንኳን ቆየኝ። ሰላም ነው? እግዚአብሔር ይክበር ይመስገን። ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እውነት ይህን ፕሮግራም ወጣትነት በዘመናችን የሚል ብዙ ወጣቶች የሚከታተሉት ብዙ ወጣቶች ደስተኛ ሆነው
ከተለያዩ ነገሮች ከህይወታቸው ከዚህ ከሚቀርቡ እንግዶች ብዙ ነገሮችን እያገኙበት ያለ ፕሮግራም ነውና አክብረህን ስለመጣ በጣም 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 በነጋሽ ሚዲያ ስም በጣም አመሰግናለሁ። ይህም በጣም አመሰግናለሁ አክብራችሁ ስለጋበዛችሁኝ። እግዚአብሔር ያክብርልኝ። አሜን አሜን አሜን። ምናልባት ያብስራዬ ወደ አንተ ጥያቄዎች ከመምጣቴ በፊት ሰሞኑን እንግዲህ አይተሃል በአርሲ ሀገር ላይ ብዙ እናት አባቶች፣ እህት ወንድሞች፣ ህፃናት ጭምር በሃይማኖታቸው ኦርቶዶክስ ተዋህዶን በመከተላቸው ብዙ ሰዎች ተገለዋሉ። በጣም የሚሰቀጥጥ ነገር እየሰማን ነውና ምናልባት እንደ መግቢያችን እንዲያው እነሱን አንስተን ወደ ጨዋታችን ብንገባ ብዬ አስቤ ነው። ምን ተሰማክ ያብቃሌ? ያው እንግዲህ በዚህ በተፈጠረው ሁኔታ እኔም ሰሞኑን በእያንዳንዱ ማህበራዊ ሚዲያ ቻናሎች ላይ ስከታተል ነበር። ሁኔታው በጣም እጅግ ከባድና ትልቅ በጣም አጸያፊ የሆነ በእግዚአብሔርም ዘንድ የተጠላ ስራ ነው የተደረገው። ያው ሰውን በማንነቱ በሚከተለው ሃይማኖት በሌላም ነገሮች ላይ ተመርኩዞ የሚደረግ የግድያ ነገሮች አሁን ላይ እንደ ቀልድ እየተቆጠሩ መደረግ ከተጀመሩ በጣም ብዙ ዓመታቶች አልፏል በሀገራችን እና እግዚአብሔር ይህንን ነገር በማቱ ያሳልፍ እንደው ይህንን መዓት በቸርነቱ ያሳልፈን እንጂ እኛ አንችልም። በአርሲ ዙሪያ የምትገኙ በዚህ አደጋ በጣም ለተጎዱትና ወንድሞቼ እግዚአብሔር አምላክ መጽናናቱን ያድላችሁ። ላዘኑትም እግዚአብሔር አምላክ መጽናናትን እንዲያድልልን ለተጎዱትም ወገኖቻችን እግዚአብሔር አምላክ የምህረት እጁን እንዲልክላቸው ጸሎቴ ነው። አሜን። በጣም ትልቅ መልእክት ነው ያውዬ። ምናልባት እንዳልከው ነው አሁን ፍትህ ይባላል። ዙቃላ ያ ሁሉ አባቶች ታርደው መነኮሳት፣ ካህናት፣ ዲያቆናት፣ ምዕመኑ ታርዶ ፍትህ ምንም የለም። አሰቦት ገዳምም እንደዛው በወለጋም ያለቁ ክርስቲያኖች ካህናቶች የተለያየ ቦታ ማንሰማው ነገር የለም። ፍትህ ይባላል። ሳምንት 2 ሳምንት ይጫዋል የለም። ከዛ በሌላ ደግሞ ሳይድ እንዲሁ አባቶች ይታረዳሉና እኔ አንድ ሚዲያ ላይ ምን አልኩኝ፣ በቃ አሁን ይግባኝ ለክርስቶስ ማለት ነው የሚሻለው። እግዚአብሔር ፍረድ ማለት ነው የሚሻለው። እሱ ጽዋው ሲሞላ ይፍረድ እግዚአብሔር እንጂ እንዳልከው አሁን ከመንግስት አካልም ምንም አይነት ነገር እስከዛሬ ተደርጎ አይታወቅም፣ እውነቱን ለመናገር ማለት ነው። ከኛም ደግሞ አባቶች ከጳጳሳት ጀምሮ ምንም አይነት ነገር የተለየ የተወሰነ መግለጫ ተሰጥቷል። ከዛ ጥልቅ የሆነ ለምሳሌ ብፁዕ አባታችን አቡነ ይስሐቅ ሄደው ቦታ ላይ አልቅሰው የሞቱት ጋር ፍትሐት ፈተው ከዛ ደግሞ የተረፉት ጋር ደግሞ እግራቸው፣ አይናቸው፣ እጃቸው የተቆረጠው ጋር ደግሞ ሄደው አልቅሰው አንብተው መጥተዋል። አንድ አባት ሌላውስ አባቶች ካልክ የሉም እዛ ውስጥ። ለምንድን ነው? ሐዋርያት ሥራ ምዕራፍ 20 ላይ ታስታውስ እንደሆነ እንዲህ የሚል ቃል አለ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። ለመንጋው ማለት ለህዝቡ። ህዝቡ እንደዚህ ሲሆን፣ ህዝቡ ሲባክን፣ ምን ሲል ከሃይማኖት ሲወጣ ወይም ደግሞ በማንነቱ ሲጠቃ ዝም ለሚል ለራሳችሁ ተጠንቀቁ ይውላችሁ ይላልና ቅዱስ ሲኖዶስ በዚህ ሰዓት ተሰባስበው ቶሎ ብለው ምን ማድረግ አለባቸው? ውሳኔ መስጠት አለባቸው። ያቡዬ እንመለስ ደግሞ ወደ አንተ እስቲ። እንግዲህ አድማጭ ተመልካቾች ብዙ ጊዜ ፕሮግራም ላይ የመጡ ሰዎች የት ናቸው፣ የት ተወለዱ፣ የታደጉ የተለመደ ነው እና ምናልባት ያቡዬ የት ተወለድክ፣ የት አካባቢ አደግክ? ያው እንግዲህ ያብቃል የተወለደው አዲስ አበባ ቄራ በሚባል አካባቢ ሰፈር ተወልጄ ነው ያደግኩት። ያው እዛ የተወሰነው ሳይሆን ብዙ አመት እዛ ኖሬያለሁ። በደስታም ባዘንም እዛ በብዙ ሁኔታዎች አሳልፌያለሁ። በጣም ወደው ያደኩበት ሰፈሬም ነው። አሁን ከዛ ለቄ ወደ ሌላ ቦታ በሄድም እና ያው በጣም ብዙ ነገሮች አሉ። እግዚአብሔር ፈቅዶ ወደዚህ ነገር አምጥቶኛል። ይህንን ይመስላል የተወለድኩበትና ቄራ አካባቢ ምን ቤተክርስቲያን ይቀርባል? ቡልጋሪያ ሚካኤል ቡልጋሪያ ይቀርበኛል ነው እንዴ? እንግዲህ የተወለድክበትን ካወቅን እድገትን ቦታውን ካወቅን
ያቡዬ ወደ ዘፈኑ ህይወት እንዴት ነው የመጣው? ምክንያቱም አሁን ይሄ የወጣትነት በዘመናችን የሚል ፕሮግራም ላይ ነው ያለነው እና ብዙ ወጣቶች ያዩታል፣ ብዙ ወጣቶች ይከታተሉታል። እንዳንተም ደግሞ በዘፈን ዓለም ውስጥ ያሉ ግን ነፍሳቸው ደግሞ ወደዚህ ለመምጣት የሚጓጓሉና ዛሬ ብዙ ምንዳስሰው እዚህ ላይ ስለሆነ ወደ ዘፈኑ ዓለም ምንድነው ወደዛ ይወሰደ? ያብዬ እስኪ ይህንን ነገር በደንብ አድርገህ ንገረን። ያው ወደ ዘፈኑ ዓለም የገባሁበት አጋጣሚ ያው ትምህርት ቤት በገባሁበት ይመስለኛል ኬጂ። ያው ከዚህ በፊት ጎፋ መካኒያዋን በአጠገብ ያለው ዝክረ ቴዎፍሎስ ትምህርት ቤት ውስጥ እስከተወሰነ ተምሬ ወደ ከፍተኛ ወደ ኤሌመንታሪ ከደረስኩ በኋላ ይመስለኛል ድጋሚ ኬጂ እንድማር የተደረገበት አጋጣሚ ነበርና በዛ በነበርኩበት ታይም እንዴት ነው ያው ወደ አርቱ ወደ ማዘንበል አይነት ነገር ሄድኩ። ያው በዛ ሰዓት መዝሙር አዳምጥ ነበር። በጣም ከቤተክርስቲያን ጋር ጥብቅ ግንኙነት ነበረኝ። ሄዳለሁ ቅዳሴ ምናምን አያመልጠኝምና ሰውላ ካልሄደ ለምን አልሄደም ብዬ የምጨቃጨቅ ሰው ነኝ ከቤተሰብ ጋር ለምን አልሄዳችሁም ብዬና ያው ወደሆነ ሰዓት መለወጥ ጀመረ ያ ነገር። ማለት በአንድ በኩል መዝሙር እያዳመጥኩ በአንድ በኩል ዘፈን እንደዛ አይነት ነገሮች ደግሞ እናቴ በሳቱ ያንን ነገር አትፈልገውም ነበር ዘፈኑን። በቤተክርስቲያን እንድትሆን ነው የምትፈልገው። በቤተክርስቲያን በኩል እኔም እስከተወሰነ ጊዜ ድረስ በቤተክርስቲያን ውስጥ ይሄ በስብከት አገልግሎት በቃ ሰባኪ ለመሆን በጣም ህልም ነበረኝ። እና በቃ እንዴት ነው አንዳንዴ ወለም ዘለም አይነት ነገር ነው ኬጂ ላይ ስትሆን እንደዚህ ትምህርት ቤት ላይ ስትመጣ በቃ የሆነ አርት ክበብ ምናምን እየተሳተፍክ እንደዛ አይነት ነገር እየተባለ እኔ በድምጼን የማውቀው በዝማሬ ምን እስካሁን እኔ አልረዳም። ዘምራለሁ እኮ ግን በቃ በጣም ነው ድምጽ የሚያምነው ዘምር በመናምን ይሉኛል ማለት ብዙም አላውቅም። እናቴ በዛ ነገር እንድቀጥልበት ነበር የምፈልገው። አልሆነም። ያው ልክ ወደ ኤሌመንታሪ ስኩል ከገባው በኋላ በጣም ነገሮች ተለዋወጡ። ቤተክርስቲያን መሄድ አቆምኩ። ከዛ በኋላ በደንብ ሚኒ ሚዲያ ክበቦች ላይ መስራት ጀመርኩ ኔሽን ዋይድ የሚባል ትምህርት ቤት ውስጥ እና እዛ ያለው በጣም ሰፖርት የሚያደርገኝ መምህር ነበር። አሁንም ከተመለስኩ በኋላ በጣም እንዲያውም ከዚህ ሁኔታ በጣም የሚያበረታታኝ መምህር ቢኒያም የሚባል ከዛ በኋላ ኬጂ ያለው ደግሞ የዛው የመምህር ቢኒያም ሚስት መምህርት ቤቲ ዓለማዊ ነው መምህርነቱ። ሁለት ስለሆነ መንፈሳዊም ዓለማዊም ስላለ ነው እና ሚስ ቤቲ ወይም ደግሞ መምህርት ቤቲ ቤተልሔም በጣም እሷ ትደግፈኝ ነበር እዛ በነበርኩበት ወቅት። ዝማሬው ላይ ነው ዘፈኑ ላይ እንለየው ብዬ ነው በጣም ሰፖርት ታደርገኝ ነበር። ከዛ በኋላ ድጋሚ ኤሌመንታሪ በገባሁበት ወቅት ደግሞ ራሱ መምህር ቢኒያም በጣም ይደግፈኝ ነበር። በቃ በጣም ውድድሮችን እላክ ነበር። ውድድር አሸንፋለሁ። በጣም ጥሩ ውጤት ምናምን ይዤ መጣ ነበር በዚህ በኪነ ጥበብ እና እስከተወሰነ ታይም እዛም ትምህርት ቤት ውስጥ በሚኒ ሚዲያ ዋና ነገሮችን ሮል ሳረግ ያው አንዳንድ የትምህርት ቤቱ ሚኒ ሚዲያ ክበብ አባል እንደ ዋና ሆኜ እስከተወሰነ ታይም ሰርቼ ድጋሚ ወደ ሌላ ቦታ ሽፍት አረኩ። ትምህርት ቤቶችን የመቀየር ሁኔታ ነበረ። ከዛ በኋላ በቃ ያው እነዛ ነገሮች ሽፍት ቢያደርጉም ያ ስሜት አልለቀቀኝ። ዘፈን ውስጥ በጣም ጠልቄ ገባው። የሚያዘጋጇቸው የተለያዩ ውድድሮች ነበሩና በሁለት ጊዜ አሸንፌያለሁ። አንደኛ ወጥቼ አንደኛ ክፍል አካባቢ ያለህ ማለት ነው። የዛኔ ኤሌመንታሪ ነው ግን የመጀመሪያውን የተወዳደርኩት አምስተኛ ሳይሆን 8ኛ ወይ 7ኛ ክፍል ይመስለኛል። ከዛ በኋላ ድጋሜ ሃይ ስኩል ከገባው በኋላ ሁለተኛውን ተወዳድሬ ነው። ምክንያቱም የመጀመሪያው ላይ አንደኛው ወጣው፣ ሁለተኛው ላይ ወደቅኩ፣ አልሆነም፣ አልተሳካም። ከዛ በኋላ በሶስተኛው ላይ በሚገርም ሁኔታ በሁለተኛውን ወክዬ ሄድኩበት ክፍለ ከተማ በሚደንቅ ሁኔታ ስሜ ተቀይሮ ያብቃል ነበር ስሜ ቃላብ ተብሎ ነበር እና በሰዓቱ በፊት ያወዳደሩኝ ሰዎች ያውቁኝ ነበር ለካ። በቃ እኔ በቃ ነገርየውን ሸውጄ ለመጠቀም ነበር ያሰብኩት። ያው አንዳንዴ በጣም ይሄ እንዴት ነው ሽልማቱን ገንዘቡን በቃ ኢንስፓየር ያደርጋልና ሸውጄ ገባው። ግን በጣም ያውቁኛል። በቃ ከዚህ በኋላ መወዳደር የለብህም አንተ ወደ ስራ ምናምን ተብዬ በቃ አንተ ከዚህ በኋላ ብዙ ስራ መስራት ትችላለህ ምናምን ብለው የዚህ ውድድሩ ቀን ጥሩ አስተያየት ሰጡኝ።
እኔም በሰዓቱ ጥሩ የሆነ ፐርፎርማንስ ነበር ያቀረብኩት ከበፊቱ በተሻለ መልኩ። ምክንያቱም ሁለተኛው ላይ የጣሉኝ ከዚህ በፊት ተወዳድሬ ከሁሉም አንደኛው ወጥቼ አሸንፌ ነበር። ሁለተኛው ላይ ሌላ ሰው አሸነፈ በቃ ምናምን ብዬ ደስ እያለኝ ምናምን ወጣው። ከዛ በኋላ ድጋሚ ሁለተኛ ድል ግን ሲኖር በቃ በጣም ደስ አለኝ። ያልገመትኩት ነገር ነው። ምክንያቱም በቃ አውቀውኛል በቃ ስላወቁኝ እንዴ ብዬ ላሸንፍ እችላለሁ። ግን በሰዓቱ ያው ከኔም በኋላ የነበሩት የተወሰኑ ሰዎች ያደረጉት ፐርፎርማንስ የሆነ የማለፉንም ቻንስ ጨመረልኝ። ከዛ ላይ የተለያዩ የድምጻኔ ኳየር አባላት ነበሩ። በጣም በሰፊው ይታወቅ የነበረው ዜማ ተስፋዬ የሚባል ተስፋዬ የዶክተር ተስፋዬ አርት ላይ ምናምን ትንቢት ማለት ነው። ፋዘር የሚባሉት ክቡር ዶክተር አርቲስት ተስፋዬ አበበ ፋዘር ጋር ያው ብሰራ ነበር። ከዛ በኋላ በዛ ክበብ ውስጥ ከተወሰነ ታይም ሰራው ወጣው። ያንን የወጣውበት ሰዓት ግን ከቨር የመጀመሪያ ከቨር ስራዬን ከህዝብ ጋር ያስተዋወቀኝን ስራ የሰራውበት ስራ ነበርና ይሄ ልጅ ሆነ ነው። አሁን ስላንተ ዝም ብዬ ሰርች ሳረክ የመጣልኝ ነው። በጣም ልጅ ሆነ ነበር። የዛኔ ትንሽዬ ሆኜ የሰራውት በጣም ከህዝብ ጋር ያስተዋወቀኝን ከቨር ለመጀመሪያ ጊዜ አደረስኩ። ከዛም በኋላ ሌሎች ከቨሮች መውጣት ጀመሩ። የዛኔ በደንብ መስራት ጀመርን። በጣም ብዙ በቃ አብረን እንሰራለን። ጥያቄዎች ቀረቡ። ከዛ ስራ በኋላ ለመጀመሪያ ጊዜ ወደ ሚዲያው የመምጣት እድል ነበረኝ። ከዚህ በፊት አስታውሳለሁ በጣም መወዳት የቤተሰብ አለችኝ ቅድስት የምትባል እኔ ብዙ ጊዜ እቴቴ ብዬ ነው የምጠራት በጣም ስለምወዳትና ወደ ሸገር ሬዲዮ ኤፍኤም እንደዛ ነገር እንድቀርብ አድርጋልኝ ሄጄ ዝም ብዬ በቃ ዘፈኜ ምናምን ቀርቤ አውቃለሁ አስታውሳለሁ። ከዛ በኋላ ነው በቴሌቪዥን ደረጃ ወደ ህዝብ የመጣውበት ኢቲቪ ላይ ነው። ያንን ካዩ በኋላ እነ ሶፎንያስ ታደሰ ሶፊ በዚህ አጋጣሚ በጣም ወንደውና ማደንቀው ጋዜጠኛ ነው በሰዓቱ እና ከነሱ ጋር ነበር ኢንተርቪው ያደረኩት የሆነ የባሏ ዜማ ፕሮግራም ላይ። ከዛ በኋላ በቃ ብዙ ስራዎች መጡ፣ የስቱዲዮ ስራዎች፣ የተወሰኑ ስራዎች ሰርቼ ነበር። ከዛ በኋላ አንድ ፕሮዲዩስ የተደረገ ስራ ነበር። ያው ግን በሰዓቱ የሚሰሩል ሰዎች አብዛኞቹ ያው ሱስ አዲክሽን ስለሆኑ ምንም ማለት መፍረድ አትችልም። ምክንያቱም እነሱ ወደውና ፈቅደው የገቡበት ምርጫ ስለሆነ ሙዚቃው ጎን ለጎን የሆነ ሱስ አለ። ስለዚህ በቃ እንደዛ አይነት ነገሮች አሉ። ልክ ሙዚቃዎቹንም ስንሰራ በቃ በሆነ ቀን ወይ ተከታታይ እየሄድን ነው። ከዛ በኋላ ማስተርም ለማስደረግ ምናምን እንደዛ አይነት ነገር ብዙ ነገር አለ። እሱ አልቆ ደግሞ ድጋሜ ክሊፕ ተሰራ። የመጀመሪያ ስራዬን ለወጣ ባሰብኩበት ታይም ነው ያን ፕሮዲዩስ ያደረገልኝ አቻሪ። ብዙ ሰዎች ያውቁታል። ጫማ ምናምን የሚሰራ ልጅ ነው። አዎ በአርቱ በተለይ በአርቱ ደረጃ በጣም በሰፊው የሚታወቅ ሰው ነውና እሱና መኮንን ለማ ዶክተር የሚባል በጣም ታዋቂ ሙዚቀኛ የሙዚቃ ባለሙያ እንዲሁም የግጥምና ዜማ ደራሲ ያው በሙዚቃ ቅንብሩ ላይ ነው የሚሰራውና እሱ ግጥምና ዜማ ሰርቶ አጠናቀን ክሊፕ ፕሮሰስ ተጀመረ፣ ተሰራ። የተወሰነ ሲን ቀርቶት እሱን ለመቅረጽ ያው ካሜራ ግሩፖቹ ዘገዩ። ያለፈ ምናምን ሆነ በቃ ተተወ። በቃ ከተሰራ ይሰራ ካልተሰራ ልቶ ብዬ እስካሁን ድረስ ፋይሉ እጄ ላይ አለ እና ከዛ በኋላ ደግሞ በሆነ መንገድ ደግሞ ፕሮዲዩስ ተደረኩ። ራሱ በዳዊት ጽጌ የሆነ ስራ ተሰጠኝ። የዛን ሰዓት ያው ሁለት ልብ ላይ በነበርኩበት ሰዓት ነው ማለት ወደዚህኛውም ለመምጣት በቃ ወደ ማኮብኮብ ላይ ነበርኩ። እሱ ጋር ለመጣለ ነበረ። ምንድነው አሁን እንደነገርከን ከሆነ በጣም እየጠለክበት ነው የመጣው። ነገሮቹ ራሱ እንትን እያሉ እየተከፋፈቱ ሰዎችን ወደ ማወቅ ትልልቅ ሰዎችን ወደ ማግኘት ምናምን እየሄድክ ነው እና ብዙ ስራዎች ውስጥ ነው። በዛ ሰዓት እንዴት ነው መንፈሳዊ ነገሩን ትተኸዋል ነው? ብዙም የለም ወደዛ አካባቢ አትሄድም ነው? እንዴት ነበረ? በዛ ሰዓት ስሰራ ሙሉ ለሙሉ መንፈሳዊ ነገር የሚባለው ነገር ጠፍቶብኝ ቤተክርስቲያን መሄድ ያስጠላኛል። በቃ እንደዛ አይነት ባህሪ ውስጥ ነበርኩ። ቤተሰብ ራሱ ያውቃል። እናቴ በጣም በዛ ነገር ተማራ እንደው ከሷ ጋር ተጨቃሽቀናልና
የተወሰነ ታይም የማይሆን አስተሳሰብ ውስጥ ገባው በቃ ስለ ፈጣሪ በፈጣሪ ጉዳይ ለምሳሌ ወደ ምን ወሰደከ በቃ የለም እኮ ምን ያደርጋል ምናምን አይነት ዝም ብዬ ማሰብ ጀመርኩ ክብር ይግባውና ማለት ያን ነገር እኮ እኔ ማሰብ ፈልጌ አይደለም ወቅቱ ግን በወቅቱ በቃ የሆነ እንዴት ነው ነገሮች አንዳንዴ ተስፋ የሚያስቀርጡበት ሰዓት ነበርና ምክንያቱም አንዳንዴ የአርት ኢንዱስትሪ ሳትፈልግ ከፈጣሪ ጋርም ግብግብ የምፈጥርበት ነው ምክንያቱም ለምን ይሄ ነገር አልሆነም ለምን ይሄ ነገር ደግሞ ሆነብኝ ብለህ የምትጨቃጨቅበት ከዚህ በኋላ አንዳንዴ በዚህም ስራ ውስጥ ደግሞ ደስታ የለም በዛው ልክ ከቤተሰብ ጋር ትጨቃጨቃለህ ብዙ ነገሮች አሉ ብዙ ዋጋ ከፍዬበታለሁ በቃ እንደ ፕሮፌሽን ነው ብዬ ስለያዝኩት ዋጋ ከፈልኩበት ግን ምንም ለውጥ አላመጣው ማለት የሆነ ቤተሰብ በትንሹ ነገር ቀይራለሁ እንጂ ሙሉ ነገር አልቀየርኩም ማለት ብር ይመጣል ብር ይገኛል ግን ሰላም የለም ምክንያቱም ውስጥ እየተበጠበጠ የምታመጣው ብር ለአንተ ሰላም ሊሆን አይችልም እና በጣም ብዙ ነገሮች ነበሩ ከዛ ያው በሆነ አጋጣሚ ስለናት የሚባል በጣም እንደውም እነዛው ሁሉ ከመውጣቴ በፊት ስለናት የሚባል ቻሪቲ የበጎ አድራጎት ማህበር አለ እና ሳር ቤት አካባቢ ነው ያለው እንደውም በዚህ አጋጣሚ ሰዎች በጣም እዛ ተስፋ ያላቸው ህፃናት ያው በድጋፍ ላይ የሚገኙ ህፃናቶች አሉበት ብዙ ልጆች አሉና በተቻላችሁ አቅም እየመጣችሁ እንድትጎበኟቸው ስል በሉል እግዚአብሔር ስም ታላቅ ግብዣ ለእናንተ አቀርባለሁ ማለት ነው በጣም ወደዚህ ስራም ለመውጣት ትልቁ አስተዋጽኦ ያደረገው ስለናት የበጎ አድራጎት ማህበር ነው በዛ ፕሮግራም ሲኖር ተጠራ ነበር የመጀመሪያ ፕሮግራም የተጠራውት አንድ እህት አለች እዛ የምትኖር አሁን ያው በተለያዩ መንገዶች ብዙ ነገሮች ተስተካክሎላታል እና ያው እንዴት ነው እሷ ጋበዘችኝ ፕሮግራም እንዳለ ቡና ጠጡ የሚባል በየወሩ በወር አንድ የሚዘጋጅ ፕሮግራም አላቸው የኪነ ጥበብ ምሽትና በዛ ላይ እንዳቀርብና እንድታደም ጠራችኝ ከዛ በኋላ ከጓደኞቼ ጋር ሰብሰብ ብዬ ሄድኩ ከዛ በኋላ ወኳናው ካስተዋወቀችኝና እንዳቀርብ ምናምን እድል ተሰጠኝ የዛን ታይም ሳሊ ብሩክ የሽጥላይ ነበረበት ቀን ነው የኔ ስጦታ የሚል መጽሐፍ አስመርቆ ይመስለኛል እሱን እዚህ ያው ለሰው ሊያሳይ ከዛ ውጪ እንዴት ነው መጽሐፉንም በዛው ለመሸጥ እና የተወሰነውን ገቢ ለስለናት ለድርጅቱ ይሆን የነበረበት ታይም ነውና ወጣው እድል ተሰጠኝ ዘፈን አቀረብኩ ከዛ በኋላ ዘፈን እያቀረብኩ አስተዋውሳለሁ ብር ተሸልሜ የመጽሐፉ ደግሞ የዛኔ ዋጋው የተወሰነ ከፍ ያለ ቢሆንም ግን 100 ብር ብሎ ነበር እንዳጋጣሚ ብሩክ ራሱ ዲስካውንቱን ቼንጅ ያደረገውና ዞ በተሸለምኩበት ብር ያንን መጽሐፍ ገዝቼው ግን ጥሩ መጽሐፍ ነው አዎ በጣም ቆንጆ መጽሐፍ በጣም የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው ልጆቻችን ወላጆቻችን ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ ምክንያቱም በዚህ ማዕከል ሁሉ ተችሏልና ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። ልጠራሻለሁ አዘነበ
ተጨንቄያለ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ከዛ በኋላ ያው ወደዛ በተወሰኑ ጊዜ መምጣት በጀመርኩባቸው ቀናት አንድ ቤተ የምትባለት አገኘው። ያው እሷ የምትታወቀው እዛ በነበረበት ታይም ነውና ከሷ ጋር የተዋወቅ ነው። እኔም ወደዚህ ወደ መንፈሳዊ ዓለም እንድገባ በጣም ጫና እንደው በደንብ ዋናውን ድርሻ የምትይዘው እሷ ነች። ለመምጣቴ ከዘማሪዎች ጋር ከዚህ ከተወሰኑ ከሚመጡ ዘማሪያኖች አዳዲስ ከመጡ ዘማሪያኖች ጋር ኮንታክት ማድረግ እንዳረግ ጀመረች። ከዛ በኋላ አስታውሳለሁ ጃንደረባው ትውልድ የሱባኤ ጉባኤ 5ኛ ዙር እንደዛ ነገር ይመስለኛል ገብቼ እንድማር አደረገች። በጣም እግዚአብሔር ይመስገን። እቺ ፓርት ጋር እንመጣለን። እንዴት ወደዚህ ደግሞ መጣ የሚለው ጋር እንመጣለን። ምናልባት አድማጭ ተመልካቾቻችን አንተን ሞር ደግሞ እያወቁ የመጡበት ፕሮግራሞች ነበሩ። አንደኛው የፋና ላምሮት እና ሁለተኛው ደግሞ የኢትዮጵያ አይደል። እነዚህ ናቸውና እስኪ እነዚህ አካባቢ የነበረህን እስኪ ስሜት እንዴት ለምን መሰለ አንተ ምን ያህል ቦታ ሄደ እንደመጣ ወደ ዝማሬ ምን ትተህ እንደመጣ አድማጭ ተመልካቾች ማወቅ ስላለባቸው ነው። አንድም ደግሞ በዚህ ዘፈን ውስጥ ያሉ ሰዎች ለካ ያብስራ የሁሉ ሄዶ ነው እንዴ ወደ መዝሙር የመጣው የሚለው ዝም ብለህ ብቻ የመጣህ አይደለም። ብዙ በዓለም የተመቻቸ ብዙ የተስተካከሉ ነገሮች ነበሩ። ለስጋ የሚመቹ ለስጋ ደስ የሚያሰኙ ነገር ነበሩ። እነሱን ሁሉ ነው አርግፈተተ ወደዚህ ወደ ዝማሬ የመጣውና እሷ ፓርትንም ብንነካካ ጥሩ ይመስለኛል። እሺ ያው የመጀመሪያውን ውድድር ያካሄድኩት 8ኛ ክፍል በነበርኩበት ወቅት ነው። ያንን ውድድር ራሱ እንድወዳደር ያደረገኝ የዛኔ አጋዚያን የሚባል ትምህርት ቤት ነው የተማርኩት። 7 እና 8ን ሙሉ አጠናቅቄ የወጣሁት ሽፍት ካረኩ በኋላና የዛን ታይም መምህር ንጉሱ የሚባል በአርት የሚያስተምር መምህር እንድመዘገብ አደረገ። ከዛ በኋላ የዛን ታይም ሲሄድ ያው አንዳንድ መሻወር ነገሮች አድርጌያለሁ እና እድሜ እንዴት ነው እድሜን 16 እንደዛ ነገር አድርጌ ነው የሄድኩት። ስመዘገብ ፕሮግራም መሪዋ እንዲያውም ፊት ለፊት ስትጠይቅ ነበር አይደል? እንዴት ነው የገጠመኝ እድሜህ እንዲሆነው ምናምን እንዴት አረከው ምናምን ነገር እያለች የዛን ታይም በቃ ለመግባት ምን በጣም ጓጓ። የእድሜ እንትን ነበረው? አዎ የእድሜ ገደብ እሱን እንኳን አላውቅም ግን ቀጥታ ጠይቃለች እና ከዛ ሄድኩ። የዛን ታይም ኦዲሽን ሊሰጥ ተብሎ ተደወለልኝ እንደተሳካ ምናምን። ከዛ በኋላ ጠዋት ላይ ተገናኘን ከአስተማሪ ጋር እዛው ትምህርት ቤት ልብስ ምናምን ለብሼ በቀኑ ማርፏ ብዬ መጣሁ እና የትልቅ ሰው እንድመስል ጃኬት አስለበሰኝ፣ ስካርፕ ምናምን አደረኩ። ከዛ በኋላ ትልቅ ቦርሳ ተሸከምኩ። የሆነ ቦርሳ ነበረችኝ እሷን አስቀምጬ
ያንን ትልቅ ቦርሳ ይዤ በቃ ወርወር እያልኩ እየተከተልኩት መሄድ ጀመርኩ። እሱ በቃ ከፊት ይፈጥናል፣ እኔም እከተለዋለሁ። ከዛ በኋላ ደረስን ቦታው ላይ። በጣም ብዙ ሰው መጥቷል እና ኦሪንቴሽኑ በተወሰነ መልኩ በጣም አስቂኝ በሆነ መንገድ ተጠናቆ ጥሩ ጥሩ አቅም ያላቸው ሰዎች ተያዙ። ልክ እኔ መጣሁ ገባሁ ምናምን። እኔ በቃ ከመግባቴ በኋላ ነው ኢንተርቪው ሲደረግ የነበረው ሌሎቹ እየገቡ ምናምን። ከዛ በኋላ እኔ መጣሁ። በባዶ አቅርብ ተባልኩ። ቆንጆ አድርጌ ምናምን አቀረብኩ። ከዛ በኋላ በሁለተኛው በኪቦርድ ምናምን ተባለ። እኔ በህይወቴ እንደዚህ ከባንድ ጋር በኪቦርድ ምናምን ሰርቼ አላውቅም። በእንደዚህ በባህላዊ ባንድ ነው ሰርቼ የማውቀው። ከዛ ምን ይፈጠራል? ቀጥታ ሰውየው በገባበት መጫወት ጀመርኩ። ምንም ሪትም ሳልስት ምናምን። ሰውየው ተገረመ ምናምን። ስንት ዓመት ነው አለኝ። 16 አልኩት ተደናብሬ። በቃ በዛኔ የሸወድኩትን እድሜ ነው የተናገርኩት። ሌላ ነገር እንዳይመጣብህ። አዎ። ከዛ በኋላ እኔ ጨርሼ ቶሎ ብዬ ወጣሁ። ከዛ ተደወለ፣ አልፈሃል ተብዬ ደግሞ ጥሩ የሆነልኝ ትምህርት እንዳለቀ አካባቢ ነው ውድድሩ የተጀመረው እና የዛኔ ፈተና ግማሽ ቀን ስለነበረ በሰዓቱ የከሰዓት አካባቢ ሲሆን ወደ ጠዋት እንዲሸጋገርልኝ እያደረኩ ነው። ሲሄድ እንዴት ነው ትሬኒንግ ነበረ። ትሬኒንግ ስለነበረን እንደ በቃ እየሄድኩ ምናምን እዛ ትሬኒንግ እናደርጋለን። የሚገርም ነበር እና በሰዓቱ እንዴት ነው ትሬኒንግ ስናደርግ ያለ የማይረሳኝ ነገር የመጀመሪያ ስራዬን እየተለማመድኩ አንድ ሙዚቀኛ አለ ሸዋ የሚባል ሳክስፎኒስት እና እሱ ሀገሬ ሰው አጣሹ የሚለውን የንዋይ ደበበ ዘፈን ነውና እሱን ትሬኒንግ እያደረገ በጣም ደስ ብሎት ብር ሸለመኝ ምናምን። በቃ ደስ አለው ምናምን። ከዛ በኋላ በቃ እንደውም የቀጣዩን የልብስ ወጪ እኔ ነው የምችል ምናምን ብሎ በቃ እኔ ደነገጥኩ። አልገመትኩም። ሳክስፎን መንፋቱን አቁሞ በቃ ብር ሸለመኝ ምናምን ከኪስ ውስጥ ያለውን አውጥቶ። በቃ እኔ እዛን ታይም ስሜት ውስጥ ሆኜ ነው የምሰራው። በጣም ስቴጅ ላይ ሲሆን ራሴን በዛ ስሜት ውስጥ ሆኜ ስለምሰራና ልክ የዛን ቀን ደግሞ ጭራሽ የባሰ እኔ ሳላስበው እኔ ያንን ዘፈን አቅርቤ ከጨረስኩ በኋላ ይመስለኛል ማልቀስ ጀመረ ምናምን። ከጀርባም ቢሆን እየጠራረገ አየሁት ካለቀ በኋላ። ኢትዮጵያዊነትን የሚያቀነቅን እንትን ነበረ ስራው። ኖርማሊ እኔም እዛ ስሜት ውስጥ ሆኜ ነበር የሰራሁት። በጣም ብዙ ኢሞሽናል ነገሮች ስላሉት ከዛ በኋላ ያው እስከተወሰነ ሌቭል ደርሼ ልክ 6ኛው ዙር ላይ ወደኩ። ያው እየሳኩ ወጥቼ በቃ ግን እንዴት ነው ውስጤ እያዘነ ተስፋ እየቆረጥኩ ወጣሁ። በቃ የሆነ ሰዓት ላይ ሳስብ በቃ ነገም ሌላ ቀን። 6ኛው ዙር ማለት ከሱ በኋላ ምንድን ያለው ማለት ነው? አጭር ነው ማለት ነው። በቃ አጭር ነው። 7 እና 8 ተብሎ ወደ አሸናፊዎች ወደ ፋይናል የሚካሄድበት ነውና በቃ ተስፋ ያስቆርጥ ነበር። በጣም ከባድ ነበር። ከዛ በኋላ ያው የተወሰኑ ስራዎችን ስሰራ ከባንዶች ጋር ስጫወት ቆየው። ከዛ በኋላ ድጋሜ የኢትዮጵያ አይደል ሾው የገባሁት እዚህ እንደው በቃ ለመመለስ ሙሉ ታይም በነበርኩበት ምናምን ጃንደረባው እየተማርኩ ሱባኤ ጉባኤ እዛ ላይ ነበርክ እንዴ? በሰዓቱ እዛ ላይ ነበርኩ። ሄኖክ ዲያቆን ሄኖክ ኃይሌ ነው በሰዓቱ እንዳገኝ ረድታኛለች፣ አውርቶኛል ምናምን። ከዛ በኋላ ያው ሰንበት ትምህርት ቤት የገባሁበት ታይም ነበር። ሁለቱንም ነበር መማሩ በሰዓቱ እና ሰንበት ትምህርት ቤት ደግሞ የምማርበት ከዛ ያው ለሰፈራችን ቅርብ የሆነ ቤተክርስቲያን ተከፈተ በሰዓቱ። መካኒሳ መንበረ ልዑል ቅዱስ እግዚአብሔር አብና ቅድስት ድንግል ማርያም ቤተክርስቲያን እና እዛ ኮርስ እንድገባ ተደረገ። እኔም ደስ ብሎኝ ገባሁ። በቃ በዛ በሰዓቱ በጣም ጥሩ መንፈስ ወኔ ተሰምቶኝ ነበርና እየተማርኩ ቆየው። ተመረኩ፣ ሰርተፊኬት ያዝኩ። ያው ኖርማሊ ሰርተፊኬቱን በማስረጃ ማሳየት እንችላለን። ፎቶውን ኮርስ አጠናቅቄ ወደ አገልግሎት ያው በሰዓቱ ከ6 ወር እንደዛ ነገር ካልሞላ ቀጥታ ወደዛ መግባት አንችልም የተባልንበት ታይም ነበር። ነገር ግን በሰዓቱ ያው በመስከረም 2 በዛ ቤተክርስቲያን የቅዱስ ዮሐንስ ዕረፍት በዓል ይከበራል እና በቃ አገልግሉ ምናምን ተብለን ገባን እና የዛን ታይም አስታውሳለሁ። ያው በቃ እየወላወልኩ ነው።
ውስጤ በጣም እየፈራ የሆነ ሾዎች ላይ ቀርባለሁ የሆነ ዘፈን ምናምን ኮርስም ተምረሃል ኮርስም እየተማርኩ እዛም ደግሞ ትሄዳለህ ውስጥ ነገር አክቲቭ እያረኩ ነበር እዛም እዚህም እና ልቤ አረጋም እና ማለት መንፈሳዊ ጉባኤዎችን ሁላ መሄድ በቃ ሱስ ሆኖብኝ በቃ የትም አልቀርምና እንዴት ነው በቃ ወደዛ ላለውና ልክ የሆነ ቀን ለዮሐንስ በዓል አጋጣሚ የጳጉሜ ላይ ልምምድ ይደረጋል ሰንበት ትምህርት ቤት መዝሙር ጥናት ተብሎና ወረብ ጥናት ጀመረ እዛኔ ወረብ ማቆ ኖርማሊ በቃ ለሰዎች ሲያቀርቡ ምናምን ዝም ብያይ ስለነበር በቃ ስለወረብ እነሱ እያስተማሩ ሲመጡ ነው የተረዳሁትና የመጀመሪያ ቀን የዮሐንስ ወረብ ነበርና መሪ ጌታ ዳንኤል የሚባሉ ነበሩ በጣም የሚወደዱ እውነት ድንቅ አባት ናቸው እና በጣም ዜመኛ የሚገርም የዜማ ጸጋ ያላቸው በዛው በቤተክርስቲያኒቱ ላይ በዜማ አገልግሎት የሚያገለግሉ በቅዳሴውም ሁሉም ነገር የሚያገለግሉ ድንቅ የሆኑ አባት ናቸው ያው ተለማመድን አስጠኑ ምናምንና ሁሉንም እያስነሱ መጠየቅ ጀመሩ አሁን ላይ እንደውም ወረቡን ሁሉ አረስቸዋለሁ በጣም በቃ ከብዙ ካለው ጫና አንፃር ከተባለ በቃ ብዙ አለ ምናምን ሲሰተን ስቃለ ምናምን ተው ይላሉ ያው በጣም እነሱም ተጫዋች ናቸው በጣምና ከዛ በኋላ በላሉኝ አልኩ ደነገጡ እና እንዴት ነው አንተ ነው አለ ነው ማለት በሰዓቱ ያልኩበት ይሄ እንዴት ነው ቤተክርስቲያን ላይ ወረብ ሲባል የሆነ አይነት ለዛ ያንን አምጥቼ ነበር ያልኩት ማለት በዛን ሰዓት እኔ ያንን አላሰብኩም ስለ የነበረው ግን በዛ ነገር ነውና ደንግጠው ግሩም ነው አሉ በቃ አንተ ነው ማይክ የምትይዘው ተብዬ አንተ ነህ በቃ እንደው የምትመራው ተብዬ ጠፋው በማግስቱ ቢዚካ ሌላም ደግሞ አለ እዛ አዎ አየህ እዚህ ሌላ መመረጥ እየመጣ ነበር ያቺ ዘፈኑ ዓለም ደግሞ ያ በቃ በጣም ብዙ ነገር ያላለቀ ጉዳይ ነበር በቃ ወደዛ አልኩ ከዛ በኋላ ድጋሚ መጥቼ አገለገልኩ ምናምን የሆነ ቀን ያንን በማገለግልበት ሰዓት ምን ተፈጠረ መሰለ ያው አንዳንዴ ትንሽ ሰው በቃ ልጅኮ እንዴት ነው ለምን ልብሰ ስባት ለበሰ ተብሎ ቤተክርስቲያኒቷንም እኔንም ለመክሰስ አይነት ነገር እንደዛ ነገር ሰሙ ማለት ውስጤ ተደናገጠ ፈራው ግን በቃ እግዚአብሔር ይፍተው በቃ ምንም አልቀርም ብዬ መምጣት ጀመርኩ ከዛ በኋላ ነገር ሰው ምናልባት እንደዚህ ሊል የቻለው ሁለት ነገሩን ስለሚያይከል ስለነበርኩ ነው አንድ እንትን ላይ ማይቻለው የጥምቀት ሰሞን አካባቢ ነው ይሄን ነገር የተፈጠረው ወይስ ከዛ በፊት ነው ይሄ እንደዚህ ነገሮች ጥምቀት ላይም እንደዚህ ነገር ሀፕን አድርጎብን ነበር መሰለኝ እንዲመጣቋቆም እንደዚህ ነው ልብስ ተክኖ ለብሰስ ታገለግል ያዩ እንትን ይሉ ነበር የዛኔ እንዲያውም በቃ ሙሉ ለመውጣት ራሴን ያሰናደውበት ቀን ነው የዛኔ ኢቲቪ የተወዳደርኩ ግን በቃ ቤተክርስቲያን መምጣት እሱን አጋጣሚ ልነግርህ ነው ለዛው ተያይዞ ያው ወደዛ ያልኩ ነቀም ማይክ ተሰጠ ለምንድን ነው የተሰጠው ይልሽ ምናምን ተብሎ ያው ከዛ አለመመለሴን ሰዎች ስለሚያውቁ ብዙ ጫጫታ ነገሮች ተነሱ በቃ ለምንድን ነው ምናምን ብዬ እኔ ደግሞ እናደድ ነበር በሰዓቱ ስሜታዊ መሆን ችግሩ አንዳንዴ ወጣትነት እና ከዛ በኋላ በቃ ነገሮችን እየተረዳው ስመጣ ነገሩን እስካረጋጋው ድረስ ጭራሽ ያንን ለማድረግ ሙሉ ጨርሼ ንስሐ ለመግባት በማስበበት ቀን ላይ ነው ቀጥታ ወደ ኢቲቪ ውድድር የገባሁት እና የዛን ቀን እንዲያው ምን ተፈጥሮ ነው ወደዛ ራሱ ለመግባት በቃ የሆነች ጉዳይ ነበረችኝና ለሱ የሆነ ነገር ያስፈልግ ነበር በቃ ያንን ለማግኘት ስል ገባው ምናምን ግን በጣም ደግሞ ውድድሩንም ግን በዛው ልክ ፈልገው ስለነበረ ነው ያንን ሁሉ ግን ሳረገ የነበረው በቃ እዛ የሚገርም ነው ገባው ተመዘገብኩ በቴሌግራም ቦት ምናምን ድምጽ ልኬ ተደወለልኝ አልፋል ተባልኩ ደረስኩ ሄድኩ ምናምን ፋና ላምሮት ላይ ፈተነኝ ሙዚቀኛ በዛ ነበር ደንግጬ ደሞ ፋና ላምሮት ላይ ተወዳደሩ በጣም ማቃቸው ተወዳዳሪዎች ሰው ህዝብ ራሱ የሚያቃቸው ነበሩ መተው ገርሞኝ እንዴት ነው ግን እነዚህ ልጆች ያሳልፋቸው እሺ አሁን እኔስ ሙዚቀኛ አቀኛለሁ እንዴት ነው ምናምን እያልኩ በቃ እዛኔ ብቻዬን ነው ላጥላጥ እያልኩ የገባሁትና ወጣው ዘፈን ምናምን ተባልኩ በባዶ በቃ የሚገርም አድርጌ ተጫወትኩ ከዛ ለደጋም በኪቦርድ ምናምን ኦኬ የሚገርም ነው በቃ ምናምን ተብዬ እኔ
ጨርሼ ወደ ሀገር ፍቅር ቲያትር ደግሞ የሆነ ጦቢያ ትሬኒንግ ነበረ። ወደዛ ደግሞ ሄድኩ። በቃ በሰዓቱ እንደዛ እያረኩ ነበር ነገሮችን ለመሸፋፈን ጥረት ሳደርግ የነበረውና እዛን ቀን አጎቴ ያው በቤተክርስቲያን እንደዚህ በሰንበት ትምህርት ቤት መምህር ነው። በቤተክርስቲያን ሚስጥራቶች ምናምን በጣም ያስተምራልና እንዳትሄድ ብሎ በቃ ቃል አስገብቶኝ ነበርና እዛኔ በቃ ሽሬው በድብቅ እኔ እብስ ብያለሁ። እየደወለልኝ አላነሳም ስልክ። ወደዛ እየሄድክ አንተ? በቃ እኔ ወደዛ ሄጃለሁ ማለት ውስጤ እኮ ተጨንቋል። ያንን ነገር ጥዬ በመሄዴ በቃ ሰላሜን እንደማጣ አውቃለሁ። ግን በቀጥታ ወደዛ ሄድኩ፣ ተወዳደርኩ ምናምን። ከዛ በኋላ ልክ በማግስቱ ተደወለልኝ። የዛኔ ዳግማዊ ምኒልክ ትምህርት ቤት የ9ኛ ክፍል ተማሪ ሆኜ ነው ያንን ቻሌንጅ ጀመርኩት። የዛኔ በቃ ወደ ሚኒ ሚዲያውን በደንብ ቀረብ አልኩ፣ መስራት ጀመርኩ። ግን በሰዓቱ ግን ትምህርቴ ላይ የተወሰነ አፌክት ነገሮች ነበሩት። ምክንያቱም ሙዚቃ ትሬኒንግ ለማድረግ ክላስ እየቀጣው ሚኒ ሚዲያ ገባ ነበር እና ያ ነገር በጣም ክላሱን ጎዳው ምናምን። ግን ደስ የሚለው ነገር በዛ ሰዓት በተወሰነ መልኩ ከአስተማሪዎች ጋር ለመግባባት ስል በቀረውበት ልክ የሆነ ክላስ አክቲቪቲ አደርጋለሁ። በቃ እነሱ በደንብ እንዲያምኑኝ በደንብ እንደምሰራ ለማሳወቅ ክላስ አክቲቪቲ እሰራለሁ፣ የሆነ ተሳትፎ ምናምን አደርጋለሁ። እና በዛ አጋጣሚ እንዲያውም በጣም የምትወደኝ አንድ የስነ ዜጋና የስነ ምግባር መምህርት ነበረች እና ሁሌ በቃ መቅጣት ያሳዝናታል። እና የሆነ ቀን በቃ አዋራችኝ። እኔም በቃ ነገርኳት ያለውን ሁኔታ። በዛ ሰዓት በጣም ብዙ ነገሮች አጋጥመውኝም ነበረ። ወደዛ ውድድር ውስጥ ምን ለመግባት ያሰብኩት ያው የቤተሰብ ችግርም ነበረ ምናምን። በቃ እነዛን ነገር ለመቅረፍ ዋጋ ትከፍላለህ እና ያው ብዙ ነገሮች እንዳሉ ምናምን ነገርኳት፣ አወራኋት ምናምን። በቃ እሺ ግን አደራ በቃ ትምህርት ላይ በርታ ምናምን ብላ አበረታታኝ። በቃ እስከ መጨረሻዋ ድረስ ከዛ ትምህርት ቤት ወጥቼ ወደ ሌላ ትምህርት ቤት እስከገባ ድረስ በጣም አበረታታኝ ነበርና ከዛ በኋላ ያው ወደ ውድድሩ ገባን። ብዙ ተወዳዳሪዎች ነበሩ፣ በጣም አቅም የነበራቸው። በተወሰነም በሆነ አጋጣሚ ማውቃቸው ሰዎች ተገናኙ። አዎ ሁለት በሆነ አጋጣሚ ከዚህ በፊት በነበረ የሆነ የውድድር ቻሌንጅ ላይ ቲክቶክ ላይ የምንተዋወቅ ሰዎች ተገናኘን። ከዛ በኋላ እዛ ደግሞ ጭራሽ የባሰው ፉክክር ገጠመ። በቃ የባሰው መጣ ነው ያልኩት እኔ ደግሞ ጭራሽ። ምክንያቱም ሁለቱንም በደንብ አውቃቸዋለሁ። ጭራሽ እንኳን ዙሩ ሊከር ሌላ ነገር ውስጥ ገቡ ውድድሩና ልክ የሆነ ታይም ላይ እኔን የሆነች ልጅ በተሳሳተ ውጤት ወደ መጨረሻ መዳረሻው ላይ ጣሉን በስህተት ማለፍ የማይገባ ሰው አሳለፈ። ከዛ በኋላ በቃ ተስፋ ቆረጥኩ። አስጠልቶኝ በቃ እንደውም መለሳለሁ ምናምን ብዬ በስሜታዊነት ዝም ብዬ ለመቸኮል ስወስን ልክ የብስራተ ገብርኤል ቀን ዋዜማው ዕለት ጓደኞቼ ግን ይሄ ነገር አላማረኝም አሉኝ። ሚኒ ሚዲያ ግሩፖች ነበሩ፣ ፍቅር፣ ጆሲ፣ እዝራ በጣም የሚባሉ በጣም ወዳችሁ ጓደኞቼ ነበሩና ከነሱ ጋር ሰብሰብ ብለን እየወራን ይሄ ነገር ትክክል አይመስለኝም ግን ልታልፍ ትችላለህ ምናምን እያሉኝ፣ ኧረ እናንተ ተው እንኳን እኔ ላልፍ ማለት ነው ከዚህም ሙዚቃው ዓለም ራሱ ላልፍ ማለፍ አቅቶኛል ምናምን እያልኩ በቃ እየተጫወትን የዛኔ ስልክ በድብቅ ይዤ ገባ ነበር ሙዚቃ ለማጥናት ምናምን። የዛኔ በትምህርት ቤቱ ዋይፋይ ነበር ሙዚቃ እያወረደ ሳውንድ ምናምን የዘፋኙን ድምጽ እየወጣ ምናምን እንደ አካፔላ ነገር ምናምን ሰራበት። የዛኔ ደግሞ ወደዛ ትምህርት ቤት እንድገባ ያደረገኝ ደግሞ መምህር ፍቃር የሚባል በጣም እንደዚህ በሙዚቃ ባርት ስራ ላይ የሚሰራ መምህርም ነው እና እሱ ነው ያስገባኝ ወደዛ እንድመጣም ያደረገኝና ከዛ በኋላ ያው ትልቅ የብስራተ ገብርኤል ዕለት እኔ ትምህርት ቤት ገብቼና በቃ ልቀጣው አስቤ ቤተክርስቲያን ሄዳለሁ ወይ የሆነ በቃ ቤተክርስቲያን ሄጄ ወደ ስራ ቦታ ምናምን በቃ ስቱዲዮ ምናምን ሄዳለሁ ብዬ አስቤ በቃ ስላስጠላኝ ትምህርት ቤት ሄድኩ ምናምን። ከዛ በኋላ ከሆነ ጓደኛዬ በቃ በጣም የዛኔ በቃ አሞኝም ደብሮኝም ስለነበር ከሱ ቁልፉን ተቀብዬ ቀጥቼው ውስጥ ነበርኩ እና ፊልም እያየው እንዲያውም የሆነ ጓደኛዬ ነበሩላ አጠገቤና ተደወለልኝ ምናምን ከፈትኩት ስልኩን። ያዛኔ በጣም ምክንያቱም ድምጽ ከተሰማ አለቀልኝ፣ ቀጥታ አባረራለሁ ከትምህርት ቤቱ። ከዛ በኋላ ማን ነው ስል ናሆም የሚባል ልጅ አለ ኢቲቪ ውስጥ የሚሰራ በጣም ይታወቃል።
ደወለልኝና እንደሱ አይደለም በቃ አልፋችኋል እንደሱ አዲስ ነገር አለ ምናምን ምንድነው ስለው እናንተ በስህተት ነው የተጣላችሁት አልፋችኋልና ብሎ በሹክሹክታ አወራ። ምን አልኩት? አዎ እሺ ምናምን ብዬ ዘጋሁትና ሹራቤን አውልቄ መጨፈር ጀመርኩ። ለዛውም ሶስተኛው ፔሪድ ነው ሊደወል የተወሰነ ሰከንዶች ቀርተውታል። ብዬ ቀወጥኩት። ልክ አስተማሪ ሲመጣ በመስኮት ዘልዬ ወጣሁ። የዛኔ በቃ ስሜት ሆኛለሁና ልክ እነሱ መጡ ምናምን በሩን ከፈትኩ። እንኳን ደስ አላችሁ አለፍያለሁ ምናምን ብለው እነሱን ጭራሽ አቀለጡት እኔን ይዘውኝ ወደ ላይ ምናምን። በቃ ሹራባችንን አውልቀን መጨፈር ጀመርን። ሚኒ ሚዲያውን አቀለጥነውና በማግስቱ ነገርናቸው እንዳለፍኩ። ምክንያቱም በጣም ብዙ ሰው መውደቄ አናዷቸው ለምንድን ነው የወደቀው ተብሎ በቃ በጣም ብዙ ጥያቄ ቀረበልኝና ብለን በቃ ተቀወጠ። በቃ እኔም በቃ ኢንስፓየር ሆንኩ ምናምን። ከዛ በቃ ትሬኒንግ እያደረግን ምናምን እንደዛ ነገር ቆየ። ከዛ በኋላ ስለ ፕሮግራሙ ተነገረን። ፕሮግራሙ ደግሞ በጣም በሚደብር ሁኔታ የጥምቀት በዓል ላይ መዋሉ። እኔ የዛን ቀን ከተራ እዛ ቤተክርስቲያን አስተባባሪ የሰልፍ አስተካካይ ምናምን ነገር ሆኜ ከሆነች እህት ጋር እንድንሰራ ተመደበን። እዛን ቀን እኔ በቃ ዝም ብዬ በቃ ነጠላ ምናምን ነገር ነው አስቤ የመጣሁት። የዛኔ ደግሞ ከትሬኒንግ መልስ ነው የመጣሁት። ከባንድ ትሬኒንግ መልስ ሰርቼ ወደ ጥምቀት እና ከዛች አብራኝ ከሆነችው እህት ጋር ከሌሎች ሰንበት ትምህርት ቤት አስተባባሪዎች ሰልፍ አሳዮች ጋር ለካ ተቀላቅለን እንድንሄድ ነው። በቃ ሄደን ምናምን ኮስተርተር ያለ ሰው ይታየኛል። ማቃቸውም ልጆች እነሱን ሰላም ምናምን እያልኩ በህይወት አጋጣሚ ማቃቸው በዚህ የሚያገለግሉ ከነሱ ጋር ሰላም እያልኩ ምናምን በቃ እየዘመርን ምናምን በቃ እያጀብን ሄጄ ልክ ማታ ላይ ማውራት ተጀመረ። ምንድን ነው ልጅ ምናምን ተብሎ ለካ የሆነ ቤተክርስቲያን ልጆች ማውራት ጀመሩ። ዘፋኝ ነው እዚህ ደግሞ መጥቶ ይዘምራል ምናምን። እንዴት ነው ነገር ተብሎ በጣም በኃይለኛው ትኩረት ተነሳበት። ኦኬ ተገቢ ነው ብለህ ታምናለህ? እኔ ተገቢ ያለበት በሰዓቱ ያደረኩት ነገር ተገቢ እንዳልሆነ ነው ከጊዜያቶች በኋላ ነው የተረዳሁት። እሺ ከዛ በኋላ በጣም ነገሮች ልክ አለፉ። ድጋሜ ያው የዛለት የጥምቀት ሁለት ተወዳደርን። ከገባው እንደማሸነፍ አምኜ በወኔ ገብቼ በሚያሳዝን ሁኔታ አራተኛው ወጥቼ ቅስሜ ተሰብሮ ወጣሁ። የጥምቀት ዕለት ማለት ነው። አዎ ይገርማል። ከዛ የሚካኤል ዕለት ነው። የሚካኤል ዕለት አዎ በጣም ይከብዳል። ምክንያቱም የዛኔ ታምሜም ነበር በተወሰነ መልኩ ቶንሲል። በቃ በጣም ታሜ ዋጋ ከፍዬ ለዛ ውድድር ብዬ እስኪሻለኝ ድረስ። ምክንያቱም የከተራው ቀን በጣም ጮኬ ከመዘመሬ የተነሳ የጥምቀት ቀን ጭራሽ ቶንሲሉ ብሶ ወጣ። በቃ እንደምንም ድምጼን ታገኝ ምናምን አስተካክዬ ሰራው። ከዛ በኋላ ያው ነገሮች እንዳሰብኩት አልሆንኩም እና ሄድኩ ወደ ጥምቀተ ባህሩ። የኛ ደብር ታቦት አልገባም። በ13 ነበር የሚሸኘውና በቃ ጸለይኩ። ያው እግዚአብሔር አብ አንተ ሁሉን ታውቃለህ። በቃ ስታረግ አንተ ለበጎ ነው። ምንም ብዬ መከራከርም አልፈልግም ካንተ ጋር ያረከው ሁሉ ለበጎ ነው ተመስገንልኝ ብዬ አማትቤ በዛው ብስ ብዬ ወጣው። ጠዋት ነጭ ልብስ ለብሼ ነጠላዬን አድርጌ ያስተባባሪ ባጄን አውጥቼ ቀጥ ብዬ ወጣው ቤተክርስቲያን። ተሳልሜ ጸሎት አረሽ ምናምን ተመስገን ብዬ ገባው። ከዛ በኋላ በቃ ደስ እያለኝ ሰልፍ እንዳሰላፊ ሳይሆን ልክ እንደ ዘማሪ ነበር። በቃ አሁን አምናሃል። በቃ ከዚህ በኋላ ወደዛ ህይወት ያቺ የሚካኤል ቀን አንተንና የዘፈንን እንትን በቃ ለያየው በቃ ተለያይቷል ማለት ነው። አዎ ከዛ በኋላ ያው ነገሮች እስኪስተካከሉ ድረስ ግን የተወሰነ ታይም የሙሉ ወር ኮርስ የነበረውን የሰንበት ትምህርት ቤቱን አቋርጬ ወጣሁ። ልቤ በፍጹም ሊረጋጋ አልቻለም። ወጥቼም አቋርጬም ልቤ አንድ ቦታ ላይ መሆን አለበት ብዬ በቃ ራሴን በቃ ገዝቼ ለሚያስል እንደዛ አደረግኩ። በቃ የተወሰነ ቦታ ላይ ቁጭ ብዬ በቃ ቤተክርስቲያን እሄዳለሁ፣ እመጣለሁ፣ ጸሎት አድርጌ እወጣለሁ። እንዴት ነው ያብቃል ነገር ምናምን ቆይ እያልኩ በቃ ታይሚንግ ሰዓቱ አልደረሰም። በቃ እስቲ እመጣለሁ እግዚአብሔር ይፍቀድ ምናምን እያልኩ እያልኩ የጽሞና ህይወት ጀመርክ ማለት ነው። በቃ ጸጥ መረጋጋት እንዲናድርግ ያቡዬ እስቲ አንድ ዝማሬን ዘምርና ይሄንን ደግሞ ታሪክ አሁን እስካሁን የዘፈኑ ዓለም ነውና ደግሞ የቤተ ክርስቲያኑ ደግሞ
ታሪክህን እሱን ደግሞ በደንብ እናወራለን። እስኪ አንድ የድንግል ማርያምን የእናታችንን አንድ ዝማሬን ዘምርና ከዛ ደግሞ ካለንበት ተነስተን እንቀጥላለን። እሺ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ጨለማ ውጦኝ በጠላት አገር ለዘመናትም ስረገጥ ስኖር ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ ከአባቶች ርስ ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና እናት አባቴም ባያስታውሱኝ ይቻለም ንቃ ገፍታ ብትተወኝ አንቺ ካለሽኝ ምን ሆናለሁ አውሎ ንፋሱን ባይሩን አልፋለሁ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ጨለማ ውጦኝ በጠላት አገር ለዘመናትም ስረገጥ ስኖር ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ ከአባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንኳኑ ሞልቶ ሰው ታድኖ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ሲቀር በማምላክ እኔስ ተስፋ አልቆርጥም ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ
የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። አድማጭ ተመልካቾቻችን እንግዲህ ከዝማሬው ተመልሰናል። ከምንወደው ከዘማሪ ያብቃል ደሳለኝ ጋራ ቆንጆ ቆይታ እያደረግን ነው የምንገኘው። ፕሮግራማችን ወጣትነት በዘመናችን የሚል በነጋሽ ሚዲያ ላይ የሚገኝ ፕሮግራም ነው። እንግዲህ ወደ ቀደመው ነገራችን ንግባ ኪያ በጥንተ ነገር ይላል ቅዳሴ ማርያም ላይ ወደ ጥንቱ ነገር እንመለስ ይላልና እንዲያው መለስ ስንል ያብዬ እንግዲህ የዘፈን ዓለሙን አሁን ባጫወትከን መንገዶች በሙሉ ሄድክ። አንደኛ መውጣት አለ፣ አራተኛ መውጣት አለ። ብዙ ነገሮችን ስራም እየሰራ ነው። ተደማጭነት ብዙ ነገሮች እየሄደ ነው። ግን አሁን ደግሞ ወደ ቤተ ክርስቲያን ደግሞ ልብ እየተሳበ ወደ ቤተ ክርስቲያን እየተመለስክ ያለበት ሰዓት ነው። ከዝማሬው በፊት ያቆም ነውና በመጀመሪያ ዝማሬ መላእክት ያሰማልን። አሜን። ያብሮ ያሰማል። እስኪ ከቅድም ካቆምንበት እንቀጥለው። እሺ ያቺን ነገር እንዴት ነበረች? ወደ ቤተክርስቲያን ደግሞ ስትመጣ የነበረው ያው ከዛ በኋላ ብዙ የስሜት መናወጥ ነበረ። ቤተክርስቲያን እሄዳለሁ። እንዴት ነው አትመጣም እንዴ ትምህርት ሲሉ እስቲ ልቆይ እያልኩ በቃ እንደዛ ነገሮችን እያሳለፍኩ የሆነ ሳለ አንዳንዴ ክፍት ሲለኝ መጥቼ አልቅሼም አንብቼም እዛው ደብረ በቃ ቅርቤም ስለሆነ በቃ ሲከፋኝም ሲጨንቀኝም እዛው አልቅሼ ነው የምወጣው እና በቃ የመጨረሻ ውሳኔ እንዳረግ ግን በጣም የገፋፋኝ በቃ ሙሉ ለሙሉ ወደዛ ነገር ራሴ እንዳዘነብል የረዳኝ ጉባኤ ሚጠት የሚባል ፕሮግራም ነበር። 21 ሚዲያ ያዘጋጁት የአብይ ጾም ታይም ላይ በንሳን ዘምር የሚል ብለው ለዛ ፕሮግራም ጀመሩና መግቢያው በቃ ለመቄዶንያ ያላሉ ወንድሞች ልብስ ማዘጋጀት ነው ሲባል የፈጠነ ልደውል ስለጓደኞቼ ራሳቸው ደወሉኝ። ቤተ የምትባል እህቴ ራሷ ደወለችልኝና እንዴት ነው አትሄድም እንዴ ልደውልላችሁ ስል ብዬ የዛ በቃ ገላይን ታጥቤ ምናምን ልብሴን ለብሼ በቃ የምወስዳቸውን ልብሶች አዘጋጅቼ በጉጉት ያን ጉባኤ ለማየት የሄድኩበት ሰዓት ነበር። በሰዓቱ መግቢያው ልብስ ነበር። መግቢያው ለተቸገሩ ሰዎች ልብስ ይዘህ ነው የምትሄደው? አዎ ሰዓቱ እንደዛ ነበር። 21 ሚዲያዎች ናቸው ያዘጋጁት። ወንደሰን ማለት ነው። አዎ ከዛ በቃ በጉጉት በቃ እየፈጠንኩ ሄድኩ ምናምን እነሱን አገኘው ተገናኝተን ወደ እዛው ሄድ ሲሄድ በቃ ሰው ምናምን አለ ሄድኩ። ፕሮግራሙ በጣም ደስ ይል ነበር። በጣም ከምለው በላይ በቃ ተነክቼበት የመጨረሻውን ውሳኔ እንዳረግ የገፋኝ ጉባኤ ሚጠት የሚለው ላይ ማለት ነው። ይገርም ነው። በቃ ግጥሞቹ የነበሩት መዝሙሮቹ በቃ ኢንፍሉዌንስ ያደርጋሉ እና በቃ ያንን ነገር ትቼን በቃ እንዲሄድ ነው ምክንያት ሆነ። ከዛ ጉባኤ በኋላ ወሰንኩ በቃ ለራሴ ምናምን በቃ ከዚህ በኋላ ዘፈን አልዘፍንም አልኳቸው ለቤተሰቦች። የምርህን ነው አሉ። ከዚህ በፊትም እኮ እንደዚህ ብለህ ነው ወደዛ ውድድር የገባኸው። አይ ከዚህ በኋላ ግን ማረገው አይመስለኝም። በገንዘብ ምንም በቃ ምንም ይምጣ ምንም እንደው ብገሉኝም አላረገውም። ተከራከር አላረገውም። ታዩ ተበቃዩኝ በቃ የመጨረሻ ቁርጭ ገባው። ከዛ በኋላ እንደዛ እያልኩ ወደ አገልግሎት መስመር መጣው። ቲክቶክ ላይ በብዙ አገልግሎት የሚረዳኝ ወንድም ነበረ። ሀብናታኒም ሀብትሽ ስላሴ ነው የሚያገለግለው ሰው ቶታል ስላሴ በጣም መልካም የሆነ ቀን ወንድም እንዴት ነው በጣም ከእህቴ ከቤተ ቀጥሎ በጣም ብዙ ዋጋ ከፍሎ በጣም በብዙ ነገሮች ሲያግዘኝ የነበረ ከዛ በኋላ ያው የንስሐ አባቴን ያገኘው ቤተሰብ ቀሲስ ሰለሞን ይባላሉ። እዛ የሚያገለግሉ መልካም አባት ናቸው። እውነት በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ከዛ በኋላ ወደዛ አገልግሎት ራሴን ለማምጣት ብዙ ነገሮች ማድረግ ጀመርኩ። በተወሰነ መልኩ ግን ያው አንዳንድ ነገሮች ግን ሲፈጠሩ ትንሽ ገለል አልኩ። በቃ ከዛ ትምህርት ቤቱ ገለል አልኩ አሁን ላይ። ምክንያቱም አንዳንዴ ሳትግባባ የምታገለግለው አገልግሎት ማለት ውስጥን አያስደስተውም፣ እግዚአብሔርንም ደግሞ አንዳንዴ ጥሩ አያረግ ማለት እዛም ውስጥ ሆኜ ማለት የተወሰኑ ሰዎች ስለኔ የነበራቸው አመለካከት ነበር እና ያ ነገር በጣም በትንሽ ውስጤን ይጎዳው ነበር እና በቃ ራሴንም እንደምንም ማረጋግጬ ምናምን እስከተወሰነ ሰዓት ለመቆየት ሞከርኩ። ነገር ግን ከልክ ሲያልፍ አንዳንዴ ይከብዳልና ቦታም ቼንጅ ለማድረግ ባስብም ከዛ ይባሰ ነገር ነው የሚያጋጥመኝ። ምክንያቱም
አብዛኛው ሰው አፍ ውስጥ ስትገባ በእንደዚህ አይነት ነው ማለት የትናንትን ነው ታሪክ ነው የሚታሰበውና እንደዛ ቢሆንም በመሐከል በብዙ ጉዳዮች ቤተክርስቲያኒቷ ተዛ ቤተክርስቲያን ውስጥ አገለግል ነበር በመሳሪያ የዜማ መሳሪያ በመጫወት ክራር በዘማሪነት በብዙ መንገዶች እዛ አገልግያለሁ አሁንም እያገለገልኩ ነው በተቻለኝ አቅምና በጣም እውነት በቃ ከሚካኤል ቀጥሎ በጣም ለኔ እምወደው አሁን ላይ ለኔ ምርጡ ማገለግልበት ደብሬ መንበረ ልዑል ቅዱስ እግዚአብሔር አብ ነው ያው እዛ በጣም አሁን ላይ ያው የት ያለው ነው እሱ መካኒሳ አቦ ማለት ነው መካኒሳ አቦ ያለው እግዚአብሔር አብ እና በጣም ደስ የሚል ብዙ ነገሮች አሳልፌያለሁ እግዚአብሔር ግን ያው ስለነዛ ነገር ሁሉ እግዚአብሔር ይክበር አሜን 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 ያብዬ በጣም ደስ የሚል ነገር ነው ምናልባት አድማጭ ተመልካቾች እንዲያውቁት የምንፈልገው ነገር ከዘፈኑ ዓለም ወደ ቤተክርስቲያን መጣ በጽሞና ጊዜ ያሳለፍክ ሚጠት የሚባል ፕሮግራም ላይ እዛ ተሳተፍክ ሙሉ በሙሉ ነገሮችን በሙሉ ዘጋጋ የዘፈን ህይወት ያ ማለት ግን ወዲያውኑ ወደ ዝማሬ አገልግሎት አልገባም የራሱ ጊዜ ነበረው የነሳ ጊዜ ነበረው ብዙ ነገሮች አልፎ ነውና እዛው እንዳይመስላችሁ ለማለት ነው ለምን ሰዓት ስለሌለን ነው ዲቴል ገብተን ማናወራው እንጂ ከነሳ ህይወት በኋላ ነው ወደ ዝማሬው አገልግሎት ሄደው ለማለት ነው ያውዬ በጣም ደስ ይላል በጣም ደስ የሚል በጣም ደስ ብሎኛል የመረም እግዚአብሔር በሚያቀው በዚህ ህይወት ውስጥ አልፈ እዚህ ጋር መድረስ በጣም ነው የሚያስደስተው ልክ እንዳንተ ደግሞ አሁንም በዛ ዓለም ላይ ያሉትን ወደዚህ መምጣት የሚፈልጉት አንዳንድ ኢንተርቪው እናያለን እኮ እንዲያው ነገሬን ልጨራርስ እግዚአብሔር ነገሮችን ያሳካ እንጂ መጨረሻ መሆን የምፈልገው ዘማሪ ነው ወይም መዘመር ነው ፈልገው ይላሉ አርቲስቶች ዘፋኞች ምናምን አሁን ትልልቅ ሾው ላይ የምናያቸው እግዚአብሔር እንግዲህ ቶሎ ያምጣቸው ነው ምንለው ቶሎ ምክንያቱም የሰው ልጅ ተሰባሪ ነን ነገም እንደሚገጥመን አናውቅምና ልክ እንዳንተ ቆረጥ አድርጎ ቶሎ ብሎ መጥቶ እግዚአብሔርን ማመስገን የመሰለ ነገር የለም አንዳንዱ ደግሞ ወደ ክርስትናው ባነው ወደ ዝማሬው መጥቶ ተመልሶ ደግሞ ወደ ዘፈኑ መሄድ አለ ምናልባት አሁን በቅርብ አንድ ልጅ እኔ በርግጥ ብዙም እንትን ሳይ ነው መረጃ ሳይ ነው እንጂ እኔ ዘፋኝ ይሁን አይሁንም አላውቅምና ሲመጣ ትልልቅ ሚዲያ ላይ ቀርበዋል እነ ሰይፉ ላይ ጨምር ከዚህ በኋላ ዘፈን አቆም ያለው ዘፈን እንዲ ነው ብሎ ሁሉ ነገር ጨርሶ መጥቶ እዚህ ቤተክርስቲያን ደግሞ የመጣ ወደዚህ ያለ መልሶ ደግሞ አባቶችን መስደብ አባቶችን መውቀስ ሲኖዶስ የለም ምን የለም ይያለ በጣም ሲሳደብ የነበረ ሰው አሁን ደግሞ ተመልሶ ስራዬን ጨርሻለሁ የመዝሙሬ ወደ ዘፈን ተመልሻለሁ ደግሞ የሚል ሰሞኑ አይተዋል ይሄን ሰው ገጥሟል ምን ትላለህ ለእንደዚህ አይነት ሰው እስቲ ምንድነው አንዳንዴ እንዴት ነው አገልግሎት ተረኛ መስዋዕት እንጂ ተረኛ በላተኛ መሆን አይደለም አሁን ተረኛ ሂሳብና ኪሱን ጠንቅቆ ያወቀ ሰው ስለሆነ ነው ተረኛ በላተኛ ለመሆን እንጂ ተረኛ መስዋዕት ለመሆን አይደለም ምክንያቱም አገልግሎት መስዋዕትነትን ይፈልጋል ምክንያቱም ዛሬ አንተ መስዋዕት ብትሆን እኔ ነገ ደግሞ በሆነ አገልግሎት አጋጣሚ ለዛም ለቤተክርስቲያኒቷ ለክርስቶስም ለእግዚአብሔርም ክብር ስል ለአገልግሎቴም ክብር ስል መስዋዕት ሆናል ምክንያቱም የኛ መስዋዕት ምስጋና ቢሆንም ከዛም በዘለለ ደግሞ ራስንም ለእግዚአብሔር ደግሞ ትልቅ መስዋዕት መስጠት አለብን የኛ ደግሞ የእግዚአብሔር ትልቁ መስዋዕት ከዝማሬው በላይ ደግሞ እኛነታችን ትክክል በንስሐ ልጅነትን ካገኘ በኋላ ቢዝነስን ጨርሻለሁ ብለ የምትወጣበት ዘርፍ አይደለም ዝማሬ ለቢዝነስም ብለ የምትመጣበት አይደለም ኤግዛክትሊ በስንት ጸሎት በስንት ልመና በስንት ጥሞና በስንት አርመሞ ውስጥ የሚገኝን ጸጋ ተጠቅመበት እንደፈለክ ዘለ ስታበቃ አገልግሎቴን ጨርሻለሁ ብለ የምትወጣበት የሥራ መስክ አይደለም አደራ ምንም ይምጣ ምንም ሰው ፊት አትዩ የጠራችሁን እግዚአብሔር እንጂ የሚያጉረመርመውን ሰው አትዩ ስለዚህ በቻላችሁ ታቅም ፈተናውን ሁሉ በእግዚአብሔር ኃይል ቻሉ ምክንያቱም ቅዱስ ጳውሎስ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ስላለ ስለዚህ የክርስቲያን መለያው ደግሞ አልችልም አይደለም ኃይልን በሚሰጠኝ በክርስቶስ ሁሉ እችላለሁ የክርስቲያን መመኪያው ክርስቶስ ነው የክርስቲያን ውበቱ ጌጡ ሞገሱ የህይወቱ ራስ የኛ የአገልግሎታችን ራስ ክርስቶስ ነው ስለዚህ በሱ ነው ሁሉንም የቻለው ስለዚህ መከራ እንኳን ቢያጋጥማችሁ በቀይንም በሉት ለራሳችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሉ ይሄንን ስትሉ ሁሉ ያልፋል ለሚያምን ሁሉም ይቻላል በጣም ያብዬ በጣም ደስ የሚል ቆይታ ነው የነበረን በእውነት ልዩ ነበር
ምክንያቱም አድማጭ ተመልካቾች በደንብ ስለሚከታተሉ ኮሜንት ይጽፋሉ ብዬ አስባለሁ። የነበረውን ቆይታ ኦሬዲ ፕሮግራማችንን ጨርሰናል። በስተመጨረሻ አንደኛ ለወጣቶች የምታስተላልፈው መልእክት፣ ምክንያቱም በመሃል ቅድም እንዳልከኝ ተስፋ በመቁረጥ ውስጥ በዲፕሬሽን ውስጥ በብዙ ነገሮች ህይወት አልፋልና አሁንም በዛ ህይወት ውስጥ ያሉ ብዙ ወጣቶች ስላሉ እሱን አንስተ በዛው ለወጣቶች መልእክት ታስተላልፍ። ስለ ድንግል ማርያምም የተወሰነ ብለህ እነዚህ ሁለቱን ነገር አንድ ላይ አጠቃለህ በአንድ ዝማሬ እንዘጋለን። ያው መጀመሪያ መልእክቱን ከማስተላለፊ በፊት ስለ ድንግል ማርያም አንዳንድ ነገር ልበል። ድንግል ማርያም እንግዲህ በመጽሐፍ ቅዱስ ውስጥ ያመነች ብጽዕት ከእግዚአብሔር የተነገረላትን ያመነች ብጽዕት ናት ብሎ ይናገራል መጽሐፍ ቅዱስ ሉቃስ ወንጌል ላይ እንደምናየው ከሆነና የእመቤታችን ሕይወት ለብዙ ክርስቲያኖች መማሪያ ይሆናል። ምክንያቱም እኛ ክርስትና ገባን ብለን ለምንከራከር ሰዎች ከዘመናት በፊት ክርስትና የገባት እሷ ነች። ምክንያቱም ይሁንታል አሜን ብሎ መቀበል ክርስትና ነው። ከእግዚአብሔር የተነገረን ከእግዚአብሔር የተላከልን ነገር በሽታ አሜን ይሁንልኝ ብሎ መቀበል የክርስቲያን ልዩ መለያው እና በዛው ልክ ደግሞ የቅድስና የንጽህና አርማ ነች። ያው የአዲስ ኪዳን ኪሩብ እንላታለን። ምክንያቱም ክርስቶስ እሳተ መለኮትን ስለተሸከመች በደንብ ነው እኮ የሚገልጠው እና የአዲስ ኪዳን ኪሩብ ብለን እንጠራታለን። የእሳተ መለኮት የሆነውን ክርስቶስ ስለተሸከመችው ኦርቶዶክሳውያን ክርስቲያን ወንድሞቼ እንዲሁም በሌላም ዓለም ያላችሁ በሌላም እምነት ውስጥ ያላችሁ ውድ ቤተሰቦቼ ያው እግዚአብሔር አለ ከእናንተ ጋር በምንም አይነት ሁኔታ ውስጥ ብትሆኑ በዓለም ሁናቴ ውስጥ ብትሆኑ ከዛ ሁሉ ነገር የሚያወጣችሁ መልካም አባት ደግ ጌታ እንዳለ አስባችሁ ፈተናችሁን ሁሉ እንደሙሉ ደስታ ቁጠሩት። እግዚአብሔር ያው ፈተናውን ሲሰጥ መውጫውንም ያዘጋጃልን። አንዳንዴ ሰይጣንም ሲፈትን ግን እግዚአብሔር ደግሞ ከዛ ነገር ላይ ያስወጣል መንገድ አለውና በሃይማኖታችሁ ጽኑ። በጣም እናመሰግናለን። ዘማሪ ያብቃል ደሳለኝ እግዚአብሔር ያክብርልን። ነጋሽ ሚዲያን አክብረ ስለመጣ ወደፊት ደግሞ እንግዲህ በሌላ ስራዎች እንደዚሁ ደግሞ ተገናኝተን እሱን እያነሳን ደግሞ ጨዋታችን አይቀርም። ለአሁኑ ግን እግዚአብሔር ያክብርልን። አድማጭ ተመልካቾቻችን የነጋሽ ሚዲያ ተከታታዮች ይህ ፕሮግራም ወጣትነት በዘመናችን የሚል ከወጣቱ ከዘማሪ ያብቃል ደሳለኝ ጋራ የነበረን ቆይታ ይሄንን ይመስላል። በሚቀጥለው ደግሞ ሳምንት ከሌላ እንግዳ ጋራ እንደዚሁ አብረን እንቆያለን ማለት ነው። በመጨረሻ ከወንድማችን ዘማሪ ያብቃል ደሳለኝ ጋራ ዝማሬ ዘምረን ነው የምንለያየውና ሰላማችሁ ይብዛ። በአገረ አርሲ ላይ እንግዲህ የተፈጠሩላችሁን ታውቃላችሁ። ኮሜንት ላይ የገባችሁ ፍትህ ለአርሲ ክርስቲያኖች ተዋህዶ ልጆች ብላችሁ እንድትጽፉ በእግዚአብሔር ስም እንጠይቃለን። የሞቱትም ነፍስ ይማር። የሳምንት ሰው ይበለን። ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ሕይወት ሰላምን ትቼ
ሳይታይ አይቼ ላንተ ብሰጥ ጀርባዬን ልተዋወቅ ጠላቴን የከበበኝ ውጊያ ነው የተረፈኝ ጸጸት ነው የሻርክልኝ ቁስለቴን ተሰቅለ ነው አባቴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ከውሃና ከመንፈስ ተወልጄ በመቅደስ ልጅ ሆንኩኝ ዳግመኛ የመስቀል ምርኮኛ ኳንተ ስለ መዳኔ ምስክር ነኝ እኔ ላይታጠፍ ምላሴ እቀኛለሁ በነፍሴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን እጓዛለሁ በምናብ ወደ ሰላሜ ወደብ እጄን ባፌ ጭናለሁ ዛሬም ጾም እላለሁ ለክብር መሰለፌ በለምለሙ ማረፌ ዋጋ ከፍለ ነው ጌታ ያኖርከኝ በጸጥታ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አረሳም ጌታ ውለታህን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ተመስገን
ድንግል እናተ ኪዳነ ምሕረት ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ